ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን የፌዴራል መንግስት ለትግራይ የደሞዝ በጀት ለቀቀ ተብሎ የተሰራጨ ያለው መረጃ ቢሮ አስተባበለ። የአዲስ አበባ ንግድ ቢሮ ሰራተኞቹ በስራ ሰዓት ስልክ ይዘው እንዳይገቡ አገደ። የፖለቲካ ፓርቲዎች የዲጂታል ምዝገባ ስርዓቱን ሊያስመዘግቡ ያቀዱትን የእጩዎች ቁጥር እንደቀነሰባቸው አስታወቁ። በፌዴራል መንግስትና በደቡብ ምዕራብ ግዛት ያለው ውጥረት መባባሱን ተከትሎ የሶማሊያ ፌዴራል ጦር በባይዶዋ የሚገኙ ቁልፍ ተቋማትን ተቆጣጠረ። የኢራንና ፈረንሳይ የውጭ ጉዳይ ሚኒስቴሮች አሜሪካና እስራኤል በኢራን ላይ ያካሄዱት ያለውን ጦርነት አስመልክቶ በስልክ ተወያዩ። የፌዴራል መንግስት ለትግራይ የደሞዝ በጀት ለቀቀ ተብሎ የተሰራጨ ያለውን መረጃ ቢሮ አስተባብሏል። መረጃዎቹ አሳሳች ናቸው ሲልም ተችቷል። የፌዴራል መንግስት በትግራይ ለሚገኙ የመንግስት ሰራተኞች የደሞዝ በጀት ለቀቀ ተብሎ የተሰራጨ ያለው መረጃ ከትግራይ ኮሚኒኬሽን ጉዳዮች ቢሮ ውድቅ አድርጎታል። ቢሮው መረጃዎቹ መሰረተ ቢስና ህዝቡን ለማሳት ያለሙ ሲል ገልጿቸዋል። ቢሮ አክሎም የፌዴራል መንግስት የበጀት ዝውውርን፣ የነዳጅ አቅርቦትና መሰረታዊ ቁልፎችን ጨምሮ ወሳኝ በሆኑ ሀብቶች ላይ ገደብ ማድረጉን ቀጥሏል ሲል ከሷል። ይህ አይነቱ ጫናም በህዝቡ የዕለት ተዕለት ኑሮ ላይ ቀጥተኛ ተጽዕኖ እያሳደረ ይገኛል ብሏል። የክልሉ መስተዳደር ሁኔታውን ውስብስብና የረጅም ጊዜ የፈጀ መሆኑን በመጥቀስ ዘላቂ መፍትሄ እስኪያገኝ ድረስ የመንግስት ሰራተኞቹና መላው ህዝብ አንድነታቸውን እንዲጠብቁና ራስን የመርዳት ጥረቶችን እንዲያጠናክሩ አሳስቧል። የአዲስ አበባ ንግድ ቢሮ ሰራተኞቹ በስራ ሰዓት ስልክ ይዘው እንዳይገቡ አግዷል። የአዲስ አበባ ንግድ ቢሮ የተገልጋዮችን ቅሬታ በመመልከትና የጀመረውን የዲጂታል አገልግሎት ውጤታማ ለማድረግ ሰራተኞች በስራ ሰዓት የሞባይል ስልክ ይዘው እንዳይገቡ መከልከሉን አሳውቋል። የቢሮ የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ እንደገለጹት ቢሮው ቀደም ሲል ከ1500 በላይ ሰራተኞች የነበሩት ቢሆንም የአሰራር ለውጥ በማድረግና አገልግሎቱን በቴክኖሎጂ በማዘመን በአሁኑ ወቅት በ40 ባለሙያዎች ብቻ በኦንላይን አገልግሎት እየሰጠ ይገኛል። በዚህ ምክንያት አገልግሎቱ በወረዳና በክፍለ ከተማ ደረጃ መሰጠቱ ቀርቶ ተገልጋዮች ባሉበት ቦታ ሆነው በኦንላይን መንገድ ጥያቄያቸውን የሚያቀርቡበት አገልግሎት እንዲያገኙ አሰራር ዘርግቷል። ይሁን እንጂ አንዳንድ ተገልጋዮች ከሲስተም ጋር በተያያዙ ምክንያቶች ወይም በሌላ ጉዳይ ወደ ማዕከል ሲመጡ ወይም በኦንላይን ሲጠይቁ ሰራተኞች ስልክ ያወራሉ፣ ቲክቶክ እያዩ የቢሮ ሰራተኛ የግል ስልክ ያወራሉ፣ ኢንተርኔት መጠቀምና የመሳሰሉት ጉዳዮች ይታያሉ የሚሉ ቅሬታዎች እንደነበሩ አስተዋል። ይህንን ችግር ለመፍታት ቢሮው ከባለሙያዎች ጋር ሰፊ ውይይት በማድረግ በአዲስ አበባ መመሪያ ማውጣቱን ገልጿል። በአዲሱ መመሪያ መሰረት በተለይም በንግድ ምዝገባና ፈቃድ ክፍል ውስጥ የሚሰሩ ባለሙያዎች ወደ ስራ ከመግባታቸው በፊት ስልካቸውን የግል ቦርሳቸው ውስጥ ለዚሁ ተብሎ በተዘጋጀው ሎከር ውስጥ ቆልፎ የማስቀመጥ ግዴታ ተጥሎባቸዋል። የቢሮ ኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ ይህ አሰራር ባለሙያዎች ሙሉ ትኩረታቸውን በኦንላይን ለሚመጡ ጥያቄዎች እንዲሰጡ አስችሏቸዋል ብሏል። ውሳኔው ባለፉት 2 ወራት በተግባር ላይ መዋሉን አቶ አሸናፊ ተናግረዋል። የፖለቲካ ፓርቲዎች የዲጂታል ምዝገባ ስርዓቱ ሊያስመዘግቡ ካቀዱት የእጩዎች ቁጥር እንደቀነሰባቸው አስታወቁ። እጩዎችን የማስመዝገቡ ሂደት በዲጂታል መከናወንና ለመመዝገብ የብሔራዊ መታወቂያ እንደ ቅድመ ሁኔታ መቀመጡ ለ7ኛው ጠቅላላ ምርጫ ሊያስመዘግቡ ካቀዱት የእጩዎች ቁጥር ያነሰ ለማስመዝገብ እንዳስገድዳቸው ትብብር ለኢትዮጵያ አንድነት፣ ነጻነትና እኩልነት ፓርቲ እንዲሁም የኢትዮጵያ ብሔራዊ አንድነት ፓርቲ ጠቁመዋል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ ተቀዳሚ ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት ፓርቲያቸው አባል ሆኖ የሚወዳደርበት ትብብር ለኢትዮጵያ አንድነት እጩዎችን በማስመዝገብ ሂደት ውስጥ ትብብሩ የገጠመው ችግር የብሔራዊ መታወቂያ ጉዳይ ብቻ ሳይሆን እጩዎች የቀበሌ መታወቂያ እንዳያድሱ መደረጋቸው ጭምር ነው ብለዋል። በተለይም በርካታ እጩዎችን እንዳስመዘግቡ በገለጹት የኦሮሚያ ክልል አካባቢዎች ይህ አይነቱ ችግር ትብብሩ በስፋት እንደገጠመው ፕሬዝዳንቱ ተናግረዋል። በዚህ ምክንያት ኢሉ አባቦራ፣ ደንቢ ዶሎን ጨምሮ በተለያዩ የኦሮሚያ ክልል አካባቢዎች 70 እጩዎችን ሳናስመዘግብ ቀርተናል ቅሬታቸውን አስረድተዋል። መጋቢ ብሉይ አብርሃም ትብብሩ ለ7ኛው ጠቅላላ ምርጫ በድምሩ 1700 እጩዎችን ለማስመዝገብ አቅዶ አሁን ላይ በተጨባጭ በኢትዮጵያ ብሔራዊ ምርጫ ቦርድ የተመዘገቡት 1223 መሆናቸውን የገለጹ ሲሆን ለምርጫ ቦርድ አቤቱታ በማስገባት አሁንም በምዝገባ ሂደት ላይ ያሉ 177 እጩዎች መኖራቸውና ይህም ቁጥር ወደ 1400 ከፍ ሊያደርገው እንደሚችል ለምርጫ 2018 ኢትዮጵያ ተናግረዋል። የኢትዮጵያ ብሔራዊ አንድነት ፓርቲ ሰብሳቢ አቶ ዘሪሁን ገብረ እግዚአብሔርን በተመሳይ አባላቶቻቸው የብሔራዊ መታወቂያ ባለማውጣታቸው ምክንያት እጩዎችን ለማስመዝገብ ተቸግረናል ብለዋል። በዚህ ምክንያት የእጩዎች ቁጥር ከ1100 ወደ 167 ማሽቆልቆሉን የፓርቲው ሰብሳቢ አስታውቀዋል።
በፌዴራል መንግስትና በደቡብ ምዕራብ ግዛት ያለው ውጥረት መባባሱን ተከትሎ የሶማሊያ ፌዴራላዊ ጦር በባይዶዋ የሚገኙ ቁልፍ ተቋማትን ተቆጣጠረ። የሶማሊያ ብሔራዊ መከላከያ ሰራዊት ከአጋር ክልላዊ ታጣቂዎች ጋር በመሆን የከተማዋን ፖሊስ ጣቢያ፣ ዋና የንግድ ማዕከላትና ሌሎች ቁልፍ ተቋማት ያለምንም ከፍተኛ ውጊያ በቁጥጥር ስር አውለዋል። የደቡብ ምዕራብ ግዛት ፕሬዝዳንት አብዱልአዚዝ ሐሰን መሐመድ ታማኝ የሆኑ የክልል ኃይሎች በከፍተኛ አንዳንድ አካባቢዎች ማፈግፈጋቸውን ተናግረዋል። ፕሬዝዳንት አብዱልአዚዝ ላፍታጋሪን ሰኞ ማለዳ በኤክስ ገጻቸው ባስተላለፉት መልእክት በባይዶዋ ወይም በደቡብ ምዕራብ ግዛት ላይ የሚሰነዘር ማንኛውም ጥቃት ተመሳሳይ ወታደራዊ ምላሽ እንደሚሰጠው አስጠንቀው ነበር። ፕሬዝዳንት ሐሰን ሼክ በቀሪው አጭር የስልጣን ዘመናቸው የሶማሊያውያንን ደም ከማፍሰስ ይልቅ ለታማኝ ምንጭ መፍትሄ እንዲሆኑም ጥሪ አቅርበዋል። የኢራንና ፈረንሳይ የውጭ ጉዳይ ሚኒስቴሮች አሜሪካና እስራኤል በኢራን ላይ ያካሄዱት ባለው ጦርነት ዙሪያ በስልክ ተወያዩ። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ከፈረንሳይ አቻቸው ዣን ኖኤል ባደረጉት የስልክ ውይይት በአሜሪካና በእስራኤል ጥምረት በኢራን ላይ እየተካሄደ ያለው ጦርነትን እያስከተለ ስላለው የጸጥታና የኢኮኖሚ መዘዝ መክረዋል። የኢራኑ ታስኒም የዜና ወኪል ያስተላለፈው መረጃ እንደሚያመለክተው የውጭ ጉዳይ ሚኒስቴር ዣን ኖኤል ባሮ ፈረንሳይ በኢራን ላይ የሚካሄደውን ጦርነትና በሲቪል ኢላማዎች ላይ የሚሰነዘሩ ጥቃቶችን እንደምትቃወም ገልጸዋል። ሚኒስቴር ዣን ኖኤል አክለውም በቀጠናው ያለው ሁኔታ መባባሱ እንዳሳሰባቸው ገልጸው ጦርነቱን ለማቆም እና በቀጠናው መረጋጋትና ደህንነትን ለመመለስ የሚያስችል መፍትሄ ለማግኘት ፖለቲካዊና ዲፕሎማሲያዊ እንቅስቃሴዎችን ማጠናከር እንደሚያስፈልግ ያሳስበዋል ሲል ታስኒም ጨምሮ ዘግቧል። ሁለቱ መሪዎች በተጨማሪም በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት መቀጠል አስፈላጊ መሆኑን የገለጹ ሲሆን በቆንጽላ ጉዳዮች ላይም ሀሳብ ተለዋውጠዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።